ታዲያ ወተት ላፍላልሽ እንዴ? ኧረ ወይኔ አንቺ ልጅ ታሳብጅኝ ነው እንዴ? አዎ ፍሪዝ ምን ነው? ቆይ እንዴት ሰው አንድ አይነት ሆኖ ይፈጠራል? እኔ እንጃ። ቆይ ጠብቂኝ፣ እንዴት እንደሆነ አሳይሻለሁ። እስቲ ታለ እንዲህማ ቀልዳችሁብኝ አትቀሩም። ቆይ ፍሪዝ ምን ልታደርጊ ነው? ደግሞም አሁን ምንም ማድረጋችን እማያለች። እሺ እሷንም ቢሆን አለቃትም። ምን እናቴ ነው እንደዚህ ያልሽው? አሁን ነው የምፈራት መስሎሽ ነው እንዴ? እንደዛ ከሆነ ጠርቼ ልሽምጣ። ጭራሽ ከዛች ወደል ከሆነች ሴትዮ ጋር ልታጣላኝ ነው። አሁን እንዲያውም ሂጂ ጥሪያት፣ እንዲያውም ማን እንደሚለይለት እናያለን። እሺ መጣሁ፣ ጠራታለሁ። ቲር ትጥራት፣ ዛሬ አንላቀቃትም። እኔ ሜርሲ ማን እንደሆንኩ አሳያቸዋለሁ። ትምጣ። እስከ መቼ ድረስ ፈርቼ አሳያታለሁ። ከውጪ ስለመጣሽ መፈራሽ መስሎሽ ነው? አንቺ በስምሽ እንኳን ፓስፖርት የሌለ ሴትዮ አርፈሽ ብትቀመጪ አይሻልሽም? ምን አልሽ? ያ I'm gonna punch your face. Yes, ነጂ። እሺ አሳይሽ። የባሮክና የማሪያ ተንኮል ይሳካላቸዋል ብላችሁ ታስባላችሁ? አይሳካላቸውም የምትሉ ኮመንት ላይ አንድ ቁጥርን በመጻፍ ቪዲዮን ጀምሩት። በሌላም በኩል ሜርሲ ተንኮል ስትሰራ እየተመለከትናት እንገኛለን። መሬት ላይ ውሃ ደፍታ ሆን ብላ ኤሌክትሪክ ልታሲዝ ስትሞክር ነበር። ከዛ በፊት እንደተመለከትነው ጉሽም ከሄደበት ከረጅም ቆይታ በኋላ ተመልሶ መጥቷል። ሜርሲ መምጣቷ ነውና ትዳር እንዴት ይዘዋል እያለች እዛ አትክልት እያጠጣ በነበረበት ሁኔታ ላይ ስትጫወተው ተመልክተናል። እሱ መጀመሪያ ላይ ካንቺ ጋር ቁጭ የማወራው ነገር የለም እያለ ቢግደረደርም ከጊዜ በኋላ ግን ታሳምነውና አጠገቧ ሄዶ ይቀመጣል። ከዛም በኋላ አንዳንድ ነገር ተጠይቀዋለች። እኔ የምልህ እንዴት ብለህ ነው ግን ወይዘሮ ዛራን ለትዳር የመረጥካት? ምኗን አይተህ ነው ትለዋለች። እሱም ቀበል ያደርግና እንዴ ከሁሉ ነገር ያላት እኮ ናት ወይዘሮ ዛራ፣ ከመልክ መልክ ከጸባይ ጸባይ ትለዋለች። የዚህ ሰዓት እሷም እሺ የመልኩን እሺ ተው ጸባይ ግን አላት ወይዘሮ ዛራ ብላ ስትናገር ተመልክተናታል። በሌላ በኩል ደግሞ እንደምንመለከተው ወይዘሮ ዛራና ጎሽም ሰላም ሲባባሉ ሄዶ ጉንጯን ስሟት ነበር። ከዛም አንቺ በጣም ናፍቀሽኛል እያለ እሷ ሊያሽኮረመማ ሲሞክር ተመልክተናል። ያም ሁኔታ ደግሞ አሪፍና አዝናኝ እንደነበር ግልጽ ነው። ወይዘሮ ዜማ አሁን ላይ እያሰበች ያለችው ነገር በሙሉ እየተሳካላት ይመስላል። አምነንና ማሪያ ምንም እንኳን በእሷ ግፊት ቢሆንም አንድ ላይ የሆኑት ራሳቸው አምነንና ቤሊን ለራሳቸው በሰሩት ወጥመድና እልህ አማካኝነት ወደ እነሴማ ወጥመድ ውስጥ ራሳቸው እየሮጡ ገብተዋል። አሁን ላይ መውጣት የማይችሉበት ትልቅ አዘቅት ውስጥ እንደገቡ እየተመለከተ እንገኛለን። ምንም እንኳን አሁን ላይ እየተጣጣሩ ቢሆንና ራሳቸውን ለማጽዳት እየሞከሩ ቢሆንም ነገር ግን ይህ ነገር ይሳካላቸዋል ብዬ አላስብም። ምክንያቱም አሁን ላይ አምነን ለወንድሙ ያለውን ፍቅር እናውቃለን እና ያን ያህል ፍቅር እያለው ለወንድሙ ቤሊንን እንኳን የማግባት እድል ቢያገኝ ወንድሜን አልከደውም ወንድሜን አላሳዝነውም ብሎ የሚተው አይነት ሰው ይመስለኛል። ምክንያቱም እንደተመለከትነው ለሷ ቃል ገብቶላታል። አታስቢ ይህን ድራማችንን ብቻ እንቀጥል እንጂ ባሮ አንቺን አያገባሽም እኔ ነኝ አንቺን ማገባሽ እያለ ሲናገር ነበር። በሌላ በኩል ደግሞ ከሰዓታት በኋላ ባሮ ካሳዘነኝ እየዋሸሁት እየመሰለኝ ነው እያለ ለራሱም ሲናገር ተመልክተናል። በእርግጥም አምነን እስከዛሬ ድረስ እንዲጎዳና ሰው ሁሉ እንዲጫወትበት የሚያደርገው አንዱ ነገር የዋህነቱ ይመስለኛል።
ከመጠን በላይ የዋህ መሆኑ ብዙ ነገር እንዲሰራበትና እሱ ሳያውቅ ሴራ እንዲጠነሰስበት እያደረገ ይመስለኛል። አሁን ላይ ደግሞ ከሱም አላልፍ ብሎ ለወንድሙ ለባሮክ ራሱ እያሳለፈ ንብረቶቹን በሙሉ እየሰጠ ይገኛል። እንደሚታወቀው አሁን ላይ ካታሊና የወሰደችውን ፋይል ሳሰጠን እንዴትም አድርገን ያንን ድርጅት ላይ መጫረት አንችልም እያለ ሲናገር፣ በሌላ በኩል ደግሞ ቀበል ያደርግና ባሮክ እኔ እንደራሴ ሌላ ድርጅት ያለኝ መስዬ ልወዳደርና ንብረቱንና ብርን ከሰጠኝ በኋላ ያን መሬት ገዝቼ ከዛም ቀስ በቀስ ሼር እናደርጓለን፣ ግን በራሴ ስም ይገዛል ያ መሬት እያለ ሲያወራ ተመልክተነዋል። አምነን ሁኔታውንና ሀሳቡን የወደደ ይመስላል። እናም ሊቀበለው ነው። ብሩንም መሬቱንም አሳልፎ ለሱ ሊሰጠው እንደሆነ እየተመለከተ ነው። በሌላ በኩል እንደተመለከትን ወይዘሮ ሴማ ቁጭ አድርጋ ወይዘሮ ዛራን ስታይ ነበር። ልጆቻችን አሁን አድገውልናል እያለች ስትናገራት፣ ወይዘሮ ዛራም አድገውልናል፣ እኔም አደራዬን እየተወጣ ያለው እየመሰለኝ ነው ትላታለች። እንዴ የምን አደራ ብላ ስትጠይቃት፣ እንዴ ሰማህል እኮ አደራ ስታይ ነበር፣ ልጄን አደራ ብላ ለእኔ ነበር የሰጠችኝ ትላታለች። እንደዛ ከሆነማ አሪፍ ነው፣ በቃ አሪፍ ላይ ነው ያሉት ልጆቻችን፣ አሁን ሁሉም በተገቢ ቦታ ላይ እየተካሄደ ያለ ይመስለኛል ብላ ትናገራለች። በሌላ በኩል ዳኑም ደግሞ አሁን ላይ ማምጫ ሰዓቷ እንደደረሰና እሷም እንደምትመጣ ስትነግራት፣ ወይዘሮ ዛራ እንደዛ ከሆነማ በቃ ልሂድ፣ ለዳኑ ለኛም የሚሆን ለእራት አሪፍ ምግብ ላዘጋጅ ብላ ከቤቱ ስትወጣ እንመለከታለን። እንደሚታወቀው ወይዘሮ ዛራ በቤት ውስጥ እየተካሄደ ያለውን አብዛኛውን ነገር እሷ የምታውቅ ይሆናል። እንደሚታወቀው ብሌንና አምና እንደሚዋደዱ እያወቀች ነገር ግን እሷ ምንም ማድረግ የቻለችው ነገር አልነበረም። በእርግጥም ቤት ውስጥ ያላት ድርሻ አነስተኛ መሆኗ ይመስለኛል ምንም አይነት ነገር እንዳታደርግ ያደረጋት። አሁን ላይ እሷ ጎሽምን ማግባቷ በራሷ ህይወት ላይ በጣም ትልቅ ነገር እያደረገላት እንደሆነ እየተመለከት እንገኛለን። በሌላ በኩል ጎሽም ቁጭ ብሎ እያለ ሮክ ሄዳ ተናግረዋለች። እንዴ አንተ የዛራ ባል ነህ እንዲህ ብላ በእንግሊዝኛ ስታናግር፣ ኧረ በአማርኛ ገልብጭና ንገሪኝ ይላታል። እሷም የዛራ ባል ነህ እንዲህ ነው እኮ ያልኩህ ትሏለች። ወይ እንደዛ አትይኝም እንዴ? አዎ የዛራ ባል ነኝ ብሎ ይመልስላታል። የዛ ሰዓት ላይ እሷም አይ ጥሩ ነው ብላ ትመልስላትና እሱም የዚህ ግቢ አትክልት ኮትኳች እንደሆነ በተጨማሪ ይነግራታል። ከዛም እሷ ተነስታ ትሄዳለች። እንደሚታወቀው ሮክ ያው ላይ ተግባቢ ሴት መሆኗን እየተመለከትን ነው። ሁሉም ጋር እየሄደች ተፍተፍ እያለች እያወራች እየተጫወተች ተመልክተናል። በእርግጥም መጥፎ ባህሪና ንቀትም እንዳለባት ሁሉ ጥሩ ባህሪም እንዳላት እያየን እንገኛለን። እንደተመለከትነው ልጇ ዳኑ ደግሞ ጥሩን ነገር ከናትየው እንደወሰደች የተመለከትን ነው። ልጅቷ ሁሉን ነገር ለማስተካከል ከእድሜዋ በላይ የምትጥር አይነት ብልጥ ሕፃን ልጅ እንደሆነች የተመለከትን እንገኛለን። ሮኪም ልጅ መታለች ብላ ወይዘሮ ሴማን ከጠራቻት በኋላ ተሰብስበው ወደ ሳሎን ሄዳሉ። ሳሎንም ሲሄዱ መርሲ ቁጭ ብላ ቡናዋን እየጠጣች ነበር። ሴማም ልጄስ ስትላለች፣ እንጃ እኔ ምን አውቃለሁ እኔ ጓደኛዋ ነኝ እንዲያበራት ትላታለች። ወይዘሮ ሴማም አንቺ ደግሞ መጣሽ እንዴት መጣሽ እያሉ ጭቅጭቅ ውስጥ ይገባሉ። የዚህ ሰዓት ሮኪም ቀበል አድርጋ አንዳንድ ንግግሮች ትነጋገራለች። የዚህ ሰዓት ነበር በሮኪና በሜርሲ መካከል ጸብ እየተፈጠረ መምጣት የጀመረው፣ ቂምም እየተያያዙ የመጣው። እንደሚታወቀው ሁለቱም የባልና የአምነን አባትና የአምነን እናት ዘመድ እንደሆኑ ይታወቃል። ሜርሲ የአምነን አባት፣ ሮኪ ደግሞ የአምነን እናት ዘመድ እንደሆኑ ይታወቃል። እና ሁሌ ሁለቱም ዝምድና እንዳላቸው ያወቁ ራሱ ከጠልና ከመጣላት ግን ፍንክች ሊሉ እንዳልቻሉ የተመለከተ እንገኛለን። በዚህ በኩል ደግሞ ሁሉንም ነገር ሜርሲን ያስደረገቻት የምትገኘዋ እንመለከታለን። ህፃኗ እንደተከተለው ከሆነ ዳኑ ሁሉን ነገር ሜርሲ መጥፎ እንደሆነች እያወቀች ነው መሰለኝ ብዙ ነገር እሷ ላይ ስታደርግና ስታሰቃያት እንመለከታለን። ሜርሲም ጥሩ ስሟን ለመገንባት ስትል አድርግ የምትላትን ሁሉ ታደርጋታለች። በዚህም ምክንያት ኩኩ ራሱ አብሮ ሲጫወቱ እየተመለከትን ነበር። ልትወድቅ እስክትደርስ ድረስ ሜሪ እሷን እየፈለገቻት ነበር ሜርሲ። እና ዳኑ መምጣቷ ብዙ ጊዜ ለእኛ ደስታ የሚፈጠር ነገር እንደሆነ እናውቃለን። ሜርሲን በጣም አድርጋት እንደምታሰቃያትም ግልጽ ነው። አብዛኛው የቤቱ ሰው የሚደሰተው ሜርሲን በምታደርጋት ድርጊት ነው። ሜርሲ ደግሞ እሷ ስትመጣ እቺ እርኩስ ልጅ ደግሞ መጣች እቺ ተንከሲስ እያለች እንደምጠራትና እንደማትወዳትም በተደጋጋሚ የተመለከትነው ነገር ነው። ከመታች ቀን አንስቶ አንዴ ፀጉሯን ስትሰራ
አንዴ የተለያዩ ነገሮች ስታደርግ እሷን ስትጫወትባት ቆይታለች። ይህ አልበቃ ብሏት ደግሞ አሁን ላይ ሜርሲን በሄደችበት እየተከታተለች ነገር ተፈልጋታለች። አሁን ሜርሲ እሷ ላይ ስትስት አሁን እንኳን እኔ ላይ መዛት አትችይም እሺ፣ ምክንያቱም እናቴ ያለች ብላ ትመልስላታለች። የዚህ ሰዓት ሜርሲም ቀበል ታደርግና እናቴ ያለች እናትሽንም አንድ ላይ ካንቺ ጋር ነው ነግሬሻለሁ መመታት፣ ስለዚህ አታናጂኝ ትላታለች። የዚህ ሰዓት ዳኑ ስለዚህ እናቴ ልጥራልሽ ነግሬሻለሁ ዋ ይቅርብሽ ስትላት ጥረት ደግሞ ምን ታመጣ እስከመቼ ፈርቼ እቀመጣለሁ ሂጂ ጥረት ብላ ስትናገራትና ዳኑ መሮጣ እናቷን ልትጠራ ስትሄድ እንመለከታለን። ሜርሲ እስከዛሬ ትልቅ ፍርሃት እንዳለባት በውስጧ መናቅ ነው። ነገር ግን እንደ ፍርሃቷ መጠን ውስጧ በተንኮልና በመጥፎ ነገሮች የተሞላ እርኩስ ሴት እንደሆነችም ሁሉም ሰው የሚገነዘበው ነገር ይመስለኛል። ለዚህም ይመስለኛል ሁሉም ሰው እሷን የማይወዳት ባላት ክፋትና ተንኮል ምክንያት። እሷን ማንም ሰው እንዳይነካትና እሷ ላይ ምንም ነገር እንዳይመጣ ብላ ብዙ ነገር ታደርጋለች። የዚህ ሰዓት የዳኑ እናት ትመጣና ከሜርሲ ጋር መደባደብ ይጀምራሉ። ይሄ ነበር በድራማ የተሞላ ትዕይንት። ከዛም ደህና አድርጋ ካጋጨቻት በኋላ ሜርሲ ሮጣ ከቤቱ ስትወጣ እንመለከታለን። ከቆይታ በኋላ ማንም በሌለበት ሰዓት የዛ ሰዓት ነበር መሬት ላይ ኤሌክትሪክ ውሃ በማርከፍከፍና በመድፋት ኤሌክትሪክ ለማያዝ የኤሌክትሪኩን ጫፍ መሬት ላይ ስትጥል የተመለከተ። ለማንኛውም እኔ እዚህ ጋር ልሰናበታችሁ። ቀጣይ ባሪክ ክፍል እንደምንገናኝ ቃል የገባሁላችሁ እኔ እዚህ ጋር ተሰናበትኩ። ቪዲዮ ላይክ እና ቻናሉ ሰብስክራይብ ማድረግ አይረሳ። መልካም ቀን ይሁንላችሁ።